እንዴት እያደረገች ነው? የርግዝና ማወቂያ ይዘና ብላ ይላከች። ምን አደይ አረገዘች? እዚሁ ሐውልቶን እንዳቀር ነው መፈራል። ጫኔ ሮማንን እያሳደዳት ስለሆነ ነው አደይ የሰው አይን ውስጥ ላለመግባት ብቻዋን ሄደችው። እንደውም ተይው፣ እስክስተውን ተይው። እንቅጥቅጥ አድርጊው። እንቅጥቅጥ ደግሞ ምንድነው? ይሄን እንደዚህ የሚያደርግሽን ነገር ይደሻክን ቤት ታዩ። ከሱ ይልቅ ግን የሚያሳፍረኝ ከእንዳንቺ አይነት ያስተሳሰብ ድሃ ሰው ጋር መኖሬ ነው። እሺ በጥፊ ብላ ጥሩ አድርጋ ነው ወደ ልጅነት የምትመለስ። እንዴ አታ ሮማን ሮማን አሹ ጠብቀኝ። ሮማን አያሹ ገና ከመነሳት እጅን እንኳን ሳትታጠብ ልትበላ ነው? ገናውን እየተነሳችሁ ነው እንዴ? አዎ አደይ ገናውን እኮ ነው የተነሳ ነው። ከሆነ በቃ እኔ ላጉርስሽ እህቴ። አረ ምግቡን ታዩ። እሱ መች አስጨነቀኝ ብለሽ ነው እህቴ? ይልቃሹ ታጠብና ብላ። እሺ እንዴት ነሽ አሁን? ገና በልጅነትሽ ጫኔ መከራሽን አበላሽ አይደል? ምን ላድርግ ብለሽ ነው እህቴ? ቤተሰቦቼን ፈረዱብኝ። ቆይ ቤተሰቦች ያላዘኑልኝ እንዴት እሱ እንዲያዝንልኝ ልጠብቅ? አይዞሽ ሁሉም ነገር ይስተካከላል ሮማን። እዚሁ ነሽ ሰው ቤት እየሰራሽ ሁሉንም ማስተካከል ትችያለሽ። እሺ አደይ። እዛ ቤት ውስጥ ታስሬ ያለ ፍላጎቴ እየተደፈርኩ ከምኖር ይሄ በስንት ጣዕሙ። ጫኔ ሮማንን ገድዬ ብርሃንን ታላገባሁት ብሎ ሲፎክር ጊዜ ነው ሮማንን ቀድሜ ይዣት የመጣሁት። እሺ አንተ ባደርስልኝ ኖሮ እኮ ይሄኔ ሞቼ ሰልስቴ ደርሶ ነበር። አረ የሴጣን ጆሮ ይደፈን። በፊትም እኮ ላግዝሽ ሞክሬ ስላልሆነልኝ ነው እንጂ ስላንቺ ሁሌ ነው የሚጨነቀው። እሱንም አውቃለሁ። ያንተና የብርሃኔ ውለታ እንዴት ይረሳል? እናንተ ባትኖሩ ኖሮ ዛሬን ማየት አልችልም ነበር። አሁን ነኝ ብላ ሮማኒ። አይ እኔ አልበላም። ምንም ውስጤን ጥሩ ስሜት የተሰማው አይደለም። እሺ ሮማን እኔ አጎርስሻለሁ። አዲዬ አትበይም? እበላለሁ። አሹ አንተ ጀምር። ያሽ አይ አሹን ይቅርብኝ። ወደ ላይ እያለኝ ነው። እንዴ እህል የሚባል እኮ አልቀመሽም። ምን ነው ሮማኒ አመመሽ እንዴ? ያሽ እችን ያሽ እንዴ ምን ነው ሮማኒ? አሹ ሂድ እስኪ ውሃ አምጣላሽ። ሮማን አለሽ እንዴ? ምን ነው የሞትኩ መስላል? እሱማ ቆመሽ እያየሁሽ ነው። ካየሁሽ ቆየሁ ብዬ። እኔ ከቤት ወዴት እጠፋለሁ? አንተ ግን የት ጠፍተህ ነው? ኧረ እኔ ያለሁ። አደይንም እኮ ስጠይቃት አይቼው አላውቅም አለችኝ። እኔ የምልህ ኪንጎ፣ አንቺ የምትይ የእነ ሮማንን ቤት ታውቀዋለህ እንዴ? አዎ ትናንት ሄደን ነበር። ግን ምን ነው? እኔም እኮ ልጠይቃቸው ፈልጌ ቤታቸውን ግን አላውቀውም። አትወስደኝም? ደርሰሻል እኮ ከዚህ በጣም ቅርብ ነው። አንቺ ምን እያደረግሽ ነው? ሮማን እና እሱን እኮ ልጠይቃቸው እንሂድ እያለች ነው። ኧረ እባክህ ፍቅር አሁን እና እሹን ልጠይቃቸው ማለት ነው። ይኸውልሽ እምትሰክሽኝ እንጂና ሰክሽ እኔን አሰክሽኝ። በደንብ ተነቃቅተናል። ምን ማለት ነው ዳይመንድ? ፍቅር እኮ ጥሩ ነገር ነው ያሰበችው። አትዝም በል በእናትህ። አሁን ከመቼ ጀምሮ ነው ፍቅር ደግ ነገር የምታስበው? ቆይ አንተ ከኔ ጋር ችግር ምንድን ነው? ይኸውልሽ ሰሚኛለሽ፣ ቤት ገብቼ ልብስ ቀይሬ እስክመጣ ድረስ ከቅድም ጀምሮ አደይን እየተከታተልሻ መሆኑን አውቄያለሁ። ነግሬሻለሁ። ይኸውልሽ በሰው ህይወት ውስጥ ጣልቃ መግባትሽን አቁሚ። አሁን እዚህ ጋር እንደዚህ እንደ ሸራኳስ እንደዚህ ሳላነጥርሽ ከዚህ ተፈጥፍ። ነግሬሻለሁ። ይኸውልሽ ከኔ ጋር ነው ጻፍሽ። ጥፊ ከዚህ። አንተ ግን ምንድነው? መቼ ነው ግን የምሰለጥነው? ምንድነው? ምን ችግር አለው? ይቅርታ እሹ፣ ምግቡን ሳትበሉ የመብላት ፍላጎታችሁን አጠፋሁት። አንቺ አታስቢ፣ እኛ ቀስ ብለን እንበላለን። ኧረ ወዲህ መቼ አስጨነቀኝ። ብቻ አንቺ ደህና ሁኚልኝ እንጂ። ከዚህ በፊት እንደዚህ ያደርጉሻል? በመኪና እየመጣን እያለም እንደዚህ ሆና ነበር። አዎ አደይ፣ ይህንን ሰሞን እንደዚህ ሲያጥበለው ብለኝ ነው የከረምኩት። ወይ ለምን ሐኪም ቤት አትሄጂም ሮማን? ይሄ ነገር ግን እርግዝና እንዳይሆን። አረ በሞትኩት እሱ ከሚሆን እኔ ቀድሜ በተደፋው። እንደዚህ አትሁኝ፣ በቃ ተረጋጊ። እኔ ይህንን ነገር ሁሉ የምቋቋምበት አቅም የለኝም። አሹ ቆይ
የጫኔን ልጅ በወዴ ይዤ መኖር ምፈልግ ይመስላል? ራሴን አጥፍቼ ይገላገላለሁ እንጂ እኔ ይህንን የመቋቋም አቅም የለኝ። ተረጋጊ። ይሄን አንቺ ራስሽ ፈቅደሽ ያመጣሽው ነገር አይደለም። እባክሽ ተረጋጊ። እንዴት አልወቀስም አይደል? ህይወቴ እንደዚህ ርካሽ ነው። መጽናትሽን አመንሽ እንዴ ሮማን? እንደዛማ ቢሆን ነው ሁለታችሁም እርግጠኛ የሆናችሁት። እስኪ መጀመሪያ ሐኪም ቤት ሄደሽ ተይው። ከዛ የሚሆነውን ቁጭ ብለን እናወራለን። ግን መጀመሪያ ትንሽ ያልካፍሽ አድርጊ። ወንድሜ ወይ አደይ የት ሄዳ ነው? እና ሹ ጋር ለመሄድ መጣች እንዴ? አደይ እኔን ጥላኝ ነው ሄደችው? አንቺ ደግሞ እዛ ምን ትሰሪያለሽ እንዴ? አሽዬ ናፍቆኛል። እሱን ላገኘው። ከመቼው ተዋውቀሽ ነው እሱ የሚናፍቅሽ? እዛ አደይ ጋር ሄድን ጊዜ ነው አማቀው። እቻ አደይ ግን ምን አስባ ነው ጥላኝ ሄደችው? እንኳን አንቺ እኔም አልሄድኩም ሊዱ። ልጆቹ አደጋ ላይ ናቸው። ጫኔ ሮማንን እያሳደዳት ስለሆነ ነው አደይ የሰው አይን ውስጥ ላለመግባት ብቻዋን ሄደችው። እንዴ የምርህ ነው ወንድሜ? ጫኔ እዚህ ድረስ መጣ? አዎ መጣ። እንዴ ፍቅር፣ በዚህ በጧት ከየት ነው? አደይ ልሸኛት ወጥቼ ነው። ኧረ እባክሽ። አዎ ምን ነው ዴቭ? አይ አደይ ብቻዋን ስትሄድ ያየኋት መስሎኝ ነበር። ልጅቷ እኮ ፍቅር ናት ዴቭ። አንቺ ያስበሽ አሁን አደይን ስሸኛት እኮ ታየኝ። ሊዱ በቃ ዝም በይ። ራሷ እኮ ናት ዴቭ። እኔ እናንተ ግን መች ናችሁ ጋር የምንሄደው? ግድ የለም ነገሮች ትንሽ ይረጋጉና እሄዳለሁ። ስትሄዱ አደራሽ እኔ እንዳትረሱኝ፣ አብረን ነው የምንሄደው። አንቺ ምን ትሰሪያለሽ? ምን ትሰሪያለሽ ማለት? ያው ልጠይቀው ነው። የት ታውቂዋለሽ? ሊዱ ሴት ታውቀዋለች። ከእሷ ጋር ብንጠይቀው ምን ችግር አለ? ሊዱ እንኳን አደይ ጋ ሄደሽ ጊዜ ነው የምታውቀው። አንቺ ግን መሄድ አትችይም። ለምን? በቃ ተናገርኩ። መሄድ አትችይም አልኩሽ። መሄድ አትችይም። ሊዱ የኔ ቆንጆ፣ ከዴቭ ጋር እዛ ደርሳችሁ ስትመጡ ቤታቸውን ታሳይኛለሽ አይደል? ውይ ፍቅር እንዳታስቢው፣ መቼም አላረገውም። እሺ ስትሄዱ 2 ሬሳ ይዛችሁ ትመጣላችሁ። ከዛ ደግሞ አደይ ነፍሰ ገዳይ ተብላ ትታሰራለች። እኔ ምን አገባኝ? አትውሰዱኝ፣ እንዲያውም ገላገላችሁ። እንዴ ቆይ አሽ ያለበት ፍቅር ብታገኝ ችግር አለ? አደይን ተከትላት እኮ ነው የወጣችው። የሆነ ነገር አስባ እንጂ ልጠይቃቸው እንዳልሆነ ግልጽ ነው። ሲጀመር የት አባቷ ታውቃቸዋለች? ናኖች የሆነች መሰረት። እኔ መቼ እንደዛ አሰብኩ? ልወስዳት እኮ ነበርኩ። እንደዚህ አይነት ጥቃቅን ነገሮችንማ እያስተዋልክ እንጂ ኪንጎ። ይኸውልህ ካለ በለዚያ ፍቅር መጫወቻ አሻንጉሊት ብታረግህ ራሱ ቅር አይላት። ወይ ፍቅር መቼ ነው አደይ ማሰቃየት የምታቆሙ? እሷ እባክህ መቼም አይሰለቻት። ቆይ አንተ ግን ፍቅር ትመቻል ነበር እንዴ? አረ ሰው እንዳይሰማ በእናት እኔ አሁን ፍቅርን ላፈቅራት። አረ ለምን እንደዚህ ሸከት ታደርገኝ? ሮማንንና አደይን ባየሁበት አይን ፍቅርን ላፍቅር? ቀለኛ እባክህ፣ እነሱም የታደሉ ናቸው። እኔ ይኸውልህ እንዳንተ ሞትኩልሽ አበድኩልሽ ብዬ ከማለቃቅስ ቁጭ ብዬ እድሌን እሞክራለሁ። አያሳስብ። የምን እድል ነው የምሞክረው? እሱን አንተ አይገባ። እኔና ፈጣሪ ብቻ ነን የምናውቀው። አረ ለኛ የሚነገረን ደግሞ ሁለታችሁ የተስማማችሁት ምንድን ነው? ስማ፣ ፈጣሪ የኔ ሚስት ከሰማይ እንደሚያወርድልኝ ነግሮኛል። አረ እባክህ ኪንጎ ሙት ስለ በነካጄ ባል ላንተም ልጠይቅልኝ ከአደይ ውጪ እሷንስ ቢሆን መች አገኛት? ይኸውልህ እንደምንም እሷንም ወደ ሰማይ እንውሰዳትና ከዛ እናስወርድል። ውይ 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 አይ አንተስ ከባድ በጣም። ይኸውልህ አንድ 10 ዓመት እንዲሁ ትታገስና ከዛ በኋላ እንደምንም አድርገን ሰማይ እናድርሳትና በልመናም ቢሆን እናወርዳታለን። ምንድን ነው የምታወራው እንዴ? እኔማ ሙድ እያዝጉብ ነው። አንተ ምንድን ነው እንደዚህ ተመዝጠ የምትሰማኝ? አመራርክ ነው? አይ ዳይመንድ፣ መቼ ነው ቁም ነገር የምታወራው? ሁሌ ሙድ መያዝ አይሰለችም? አንተ ቁም ነገር አወራው ብለህ ኮርኩረ እያሳከኝ እንዴት ዝም ብዬ ልለፈው ብለህ? ቀሉን ተውና ና እንሂድ። አደይ ናፍቃኛለች። ወይ መከሬ! አንተን ለናፈቀች እኔ ተሳቅ። ያው በቃ እሹ ጋር ነው ያለች። ሂድ። ታዲያ እዚህ ምን ሰራለ? እንሂዳ። ኧረ እባክህ እስቲ አርፈህ ቁጭ በል። እንዴ አሁን ትመጣለህ የለ እንዴ? ሲጀመር በዚህ ጋር ነው የምታልፈው። ምን አስቸኩል? ልክ ነህ። እዚህ ተቀምጬ እጠብቃታለሁ፣ ትመጣለች። ስማ አደይ ለዚህ ደቀ ብላ አፍን ከፍተህ እየጠበቃት በሌላ መንገድ ሄዳ እዚሁ ሐውልት ሆነ እንዳቀር ነው ምፈራል። አንቺ አትጨነቂ ሮማኔ፣ እኔ ደርሼ እመጣለሁ። አደይ አንቺ እዚህ ከሷ ጋር ቆይ። እሺ አንተ ቶሎ ፋርማሲ ደርሰና።
በጣም ፈርቻለሁ። አትፍሪ ሮምዬ፣ ሁሉም ነገር እንደሚሆን ይሆናል። አንቺ አትጨነቂ። ከጫን ያረገዝኩ ማለት እኮ በቃ ህይወት የተበላሸ ማለት። አውቃለሁ በጣም ከባድ ነገር ነው፣ ግን አንቺ እኮ በጣም ጠንካራ ልጅ ነሽ። ያንን ሁሉ የጫኔን ግፍ አልፈሽ እዚህ ደርሰሻል። ደግሞ ከዚህ በኋላም ተስፋ መቁረጥ የለብሽም። ገና ትንሽ ልጅ ነሽ፣ የብርሃን ይኩያ ነሽ። ገና ብዙ ነገር ከፊትሽ ይጠብቅሻል። ስለዚህ በቀላሉ ተስፋ አትቁረጭ። እሱስ ልክ ነሽ፣ ግን እንዳላችሁት ከጫኔ አርግዤ ከሆነ ራሴን አጠፋለሁ እንጂ በህይወት አልኖርም። እንደዚህ እኮ ቁጭ ብዬ ለሚያኝ ምንም ነገር ያሳልፍኩ አልመስልም። እና ደግሞ ጫኔና ለዲን ከምታስቢ በላይ ክፉ ሰዎች ናቸው። አውቃለሁ እህቴ። እንደሱ ጭካኔማ ቢሆን ሜ ዛሬ በህይወት እኖራለሁ። ማንም ሰው እንደሌለኝ አውቆ እንደፈለገ እየገረፈኝ እንደፈለገ እየመታኝ ሰው እንደሌለኝ አውቆ በፈለገ ሰዓት እየገባ እየደፈረኝ ሰው የሚባል ፍጡር እስኪያስጠላኝ ድረስ ነው የሆንኩት። አደይ ለዚህ እኮ ነው ምንም ነገር ቢፈጠር ወደፊት ብቻ ነው መራመድ ያለብሽ እምልሽ። ፈጣሪ ረድቶሽ ከዛ ስቃይ ወጥተሽ ዛሬ በነጻነት እዚህ ሆነሻል። ደግሞ ከጫኔ መጸነስሽ ምንም ወደ ኋላ ሊጎትትሽ አይገባም። አደራ ራስሽን አሳምኘው። እሞታታለሁ እንጂ መቼም ቢሆን በስኬቴ ላይ የዛ አውሬ የሆነ ሰው ልጅ አብሮኝ እንዲሆን አልፈልግም። ፈጣሪ እርዳሽ ሮማን። ላንቺ በጣም ከባድ ነው። ተሰቃይ ብሎ የፈጠረኝ አምላኬ እንኳን እኔን ማየት ካቆመ ቆየ። ፈጣሪም አለ አንቺ ጋር ይሆናል አደይ። እኔን ግን ከተወኝና ከረሳኝ በጣም ቆየ። በጣም ፈጣሪ መቼም ቢሆን እኛን አይረሳንም። እንደዛማ ቢሆን አንቺም ከዛ አምልጠሽ ባልመጣሽ፣ እኔም ከአባቴ እጅ ገብቼ አምልጬ ባልመጣው ነበር። ሁሉም ለሚሆነው ነገር እሱ ምክንያት አለው። ለዛ አንቺ አታማሪ እሺ ነው ብለሽ ነው። ገና በልጅ እግሬ ሮጬ ሳልጠግብ ጫኔ ቤት ውስጥ አስሮ ሲያስቀምጠኝ ዝም አለ። ምናልባት እኔ ሳላቅ የሆነ ያጠፋሁት ጥፋት ይኖራል ብዬ ዝም አልኩኝ። አሁንም ግን ከዛ አምልጫለሁ ስል እዛው ስቃይ ውስጥ ነው ያለሁት። ይገባኛል እህቴ፣ ግን ፈጣሪ ሲፈትንሽ ለመልካም ነገር ብቁ እያደረገሽ ነው። እንደዛ ነው ብለሽ ነው? ምናልባት እሱም ተጣልቶኝ ይሆናል እንጂ ይህን ያህል ጊዜ አይረሳኝም ነበር። አውቃለሁ እኮ ችግርሽ፣ ጉዳትሽ፣ ሁሉም ነገር ይገባኛል። ግን አንቺ ጠንካራ አይደለሽ? ደግሞ ትንሽ ብቻ ነው የቀረሽ። በደንብ ጠንካራ ሆኝልኝ እሺ? እሺ ማሬ፣ በቃ ገብሻለሁ። በቃ ሸት ሲነዳው ቻው። ምን ሆነክ ነው? አንቺ ራሱ ምን ሆነሽ ነው ሊዲ? እንዴ አላወቅሽኝ? እንዲ ገልመጥ ጠርገሽ ያለፍሽ እንደው እሺ፣ አንተ ነህ እንዴ? እንዴት ነህ? እንዴት ነሽ? ደህና ነህ? ደግ ነሽ? አለሁልሽ። አላወቅኩም እኮ አንተ መሆኑን፣ አስደነገጥከኝ። ይቅርታ። እኔ እኮ ያወቅሽ መስሎኝ ነው። ደግሞ ስምሽ ጠፍቶብኝ እኮ ነው። አስደነገጥኩሽ አይደል? እንዴ ሊዱ እኮ ነኝ። ስንት የሚረሳ ሰው እያለ እኔን ትረሳኛለህ? ምን ላድርግ ሊዱዬ፣ ትንሽ ጊዜ እኮ ነው ተኛ የቆያችሁት። በሩጫ መጣችሁ፣ በሩጫ ተመለሳችሁ። አንተ ግን እዚህ ስለመጣ ደስ ብሎኛል አሹዬ። አሹ ግን ሚስት አለ እንዴ? አረ የለኝም። አረ ሊዱዬ ገና መች ተዳርኩና። እዚህ ስለመጣ ግን አሹዬ በጣም ደስ ብሎኛል። ግን ወዴት እየሄድክ ነው? አዲዬ ናት የእርግዝና ማወቂያ ይዘና ብላ ይላከች። ምን አደይ አረገዘች? አረ የት መጥቶ ምን ሆነሻል አንቺ? ለሮማኒ ነው እንጂ ወደ ላይ ጊዜ እያለ ሲያጥወለውላት ድንገት እርግዝና ተሆነ ብለን ነው ሄጄ ማምጣት። እሷን እንኳን ያላቃትም። ግን መች ነው እኛ ቤት የምትመጣው? መጥቼ ነበርኩ። አደይን አግኘዋትና ተመለስኩ። እቺ አደይ መች ትናገራለችና ነው? አሁን በል አብረን እንሂድ፣ እኛ ቤት መኖር ትጀምራለህ። አይ ሊዱዬ እግዚአብሔር ይስጥሽ፣ አክብረሽኝ እኛ ዘንድ ኑር ማለትሽ። ነገር ግን ቲያ መኖር አልችልም፣ ምክንያቱም አደይን አደጋ ላይ ጥላታለሁ። ስለ እሷ ምን አስጨነቀ? አረ እና ስለ እህቴ ያልተጨነኩ ምኑን ሰው ተባልኩ? አደይ ደግሞ ያንተ እህት መች ነው የሆነችው? አንቺ በቃ ምንም ንግግር በቅጧችም አይደል? እሺ ቤታችሁን አሳየኝና ካንተ ጋር ልምጣ። አረ ተይ ኋላ ሊዱ፣ ይሄ ጡል ጡል አያዋጣሽም። ጫኔ ያገኘ እንደሆነ አይምረንም። አዎ አንተ አለህ አይደል እንዴ? አንተ ደግሞ ከመቼ ጀምሮ ነው ጫኔ መፍራት የጀመርከው? እባክህ። አይ ጫኔ እንደ ድሮ መስሎሽ ነው? አሁን ማንንም አይሰማም።
መሳሪያ ገዝቷል። የምን መሳሪያ? አረግ መሳሪያ ጥይት ነዋ ሊዱዬ። በሱ ምን እንቀልዳለን? ማምለጥ መሸሸግ ነው እንጂ። እኔ አላምንህም። ጫኔ ሽጉጥ አለው። ከሽጉጡ የባሰ አነጣጥሮ ነው እንጂ የሚደፋን። ይሄ ቀልድ መሰለሽ? እና አሁን ካንተ ጋር ሆኜ እዚህ እያየኝ ነው። እሱን እኔ ምን አውቄ ሊዱዬ። ታየን ግን አነጣጥሮ ይደፋናል። አዎ። ወይኔ በማሚ ሞት ጉዴ ፈላ። እሺ አሁን ወዴት ነው የምንሄደው? ቀድሞ የት እየሄድሽ ነበር? እኔማ ኤላዬ ጋር ልሄድ ነበር። እንዴ ታዲያ በሂጂያ። መንገዱ አንቺ ከዚህ ስንት ጊዜ ከመጣሽ መንገዱ ጠፋብሽ እንዴ? ኧረ አልጠፋብኝ፣ ግን ጫኔ ከመጣስ? አረግ አንቺ ጋር ምን ብሎ ጥይት ይፈጃል? ተመጣ ምን ይውጋ ነው እንጂ። ስለዚህ እናንተ ጋር እስካልመጣው ድረስ ምንም አልሆንም ማለት ነው? አዎ ለጊዜው ሰልችቶት ወደ ቀዬ እስኪመለስ ድረስ ለአሁኑ መደበቁ ይሻላል። በል በቃ አንተም ተደበቅ፣ እኔም ወደ ቤቴ ልሂድ። አቤት መንቦቅቦቅ! አሁን አሹዬ ስትል ቆይተሽ ልክ አለልኝ መጣ። ኦኬ። አቤት መንቦቅቦቅ! አሁን አሹዬ ስትል ቆይተሽ ተደብቀ እኔ ልሂድ? አረግ ኧረ እባክህ። እና ምን ፈልገህ ነበር? እኔ ገና ብዙ ማሳካት የምፈልጋቸው ህልሞች አሉኝ። እዚህ ለአንተ ብዬ በአንድ ጥይት መስዋዕት ልሆን እንዴ? ምን አለበት መስዋዕት ብትሆኚ? እኔ አሹ ወንድምሽ አይደለም? እኔ ወንድም አይደለህም ውሸታም። የኔ ወንድም ዴቭ ብቻ ነው። እሺ ቻው። እንኳን ደስ አላችሁ! ብዙዎች የቤት ባለቤት ያደረገው ዲኤምሲ ሪል ስቴት እነሆ አሁን ደግሞ እድሉ ላመለጣችሁ ለውድ ደንበኞቻችን የመንደሩን የመጨረሻውን ብሎክ ከ30% ቅናሽ ጋር አቅርበንሎታል። ውብይታን ከነፋሻማ አየር ጋር የያዙ ቤቶች በ8% ቅድመ ክፍያ። ምን ይሄ ብቻ! ሰፊ የልጆች መጫወቻ፣ 5 የመዋኛ ገንዳዎች የተካተቱለት፣ በቂ የመኪና ማቆሚያ ከኤሌክትሪክ ቻርጅ ጋር፣ ይህን ሁሉ በአንድ ከበቂ የተፈጥሮ እይታና ሲቲቪው ጋር የሚያገኙበት 60% የባንክ ብድርም አመቻችተንሎታል። ያስተውሉ፣ በእኛ በኩል ለምትሄዱ 10 ደንበኞች እስከ 30% ቅናሽ ያገኛሉ። ይህ መጨረሻና የማይደገም እድል ነው። አሁኑኑ ከታች ባለው ስልክ ይደውሉ። ስለሚመርጡን እናመሰግናለን። ምን እየሆንሽ ነው? ቆይ ምን ለማድረግ እየሞከርሽ ነው? ምን አደረግኩ? እኔን መቶ ከኋላ ማቀፉ አግባብ ነው? ይኸውልሽ ፍቅር፣ አንዳንድ ጊዜ የምታደርጊያቸውን ነገሮች እየተጠነቀቅሽ ብታደርጊ መልካም ነው። መቶ እኔን ማቀፉ ለምን አስፈለገ? ናፍቀኸኝ እኮ ነው። አልናፈኩም? ከደቂቃ በፊት እኮ አብረን ነበርን። እና ይቺ ሊዱ እያለች መች አገኘሁ? አንዳንድ ጊዜ በጣም ግራ ታጋብኛለሽ ፍቅር። ለምንድን ነው ግራ የሚያጋቡ? አደይ እንደማትሆን ስታውቅ ተመልሰ ወደ እኔ እንደምትመጣ አውቃለሁ። እንደዚህ ያልሽ ተስፋ እንዳታደርጊ ፍቅር። ከአንቺ ጋር መቼም አልሆንም። እሺ? ለምን? ይኸውልሽ የነገርኩሽን ነገር ድጋሚ እንዳይነግርሽ አትጠብቂ። ከተናገርኩሽ በጣም ሰብርሻለሁ። ይኸውልሽ ከዚህ በኋላ አጠገቤ እንዳትሆኝ። እወዳለሁ እኮ። እኔ ደግሞ መቼም አልወድሽም ፍቅር። ይህን ነገር ደግሞ አምንሽ መቀበል ካቃተሽ የራስሽ ጉዳይ። እሺ? አደይን ተማምነህ ከሆነ እንደሱ የምታደርገው፣ እሷ ከኪንጎና ከባርኪ ውጪ ሌላ ክረሿ መጥቷል። ምንድን ነው የምታወሪው? አሹ ጋር ለምን ይዛ ያልሄደች ይመስላል? ቆይ ምን ለማለት እየሞከርሽ ነው? ከአሹ ጋር የፍቅር ግንኙነት ስለነበራቸው ነው አንተንም ሊዱንም ይዛችሁ ማትሄደው እንጂ እኮ ኪንጎና ዳይመንድ እዛው ነው የሚውሉት። እሰይ ደግ አደረገችሽ። አንቺ በመሰለኝና በደሳለኝ የምትናገሪው ነገር እንዳምንሽ ጠብቀሽ ነው። እንደዛ ከመሰለሽ ደግሞ ተሳስተሻል። ምን ሆነሽ ለሊ? ኤላዬ ልቤን። ቆይ እንዴት እያደረገች ነው? ልቤን እየደከመኝ ነው ኤላዬ። ቆይ ማን ነው? አደይ እንኳን መጣሽ። ነይ እስኪ በዚህ በኩል ነይ፣ በዚህ በኩል። ለሊዬ እንዴት እያደረገች ነው? ቆይ ምንድን ነው የሆንሽው? ምንድን ነው? ደህና ነኝ አደይ። ልቤ ትንሽ ድክም አለና ቶሎ ቶሎ መተንፈስ አቃተኝ። ለዛ ነው። እርግጠኛ ነሽ ደህና ነሽ? አዎ ኤላዬ፣
ደህና ነኝ፣ አትጨነቅ። ምን ደህና ነሽ? ባለፈውም እንደዚህ ሆነሽ ወድቀሽ ነበር። ድጋሚ እንደዚህ ሲያደርግሽ ቆይ እንዴት ነው የማልጨነቀው? ለሊ እባክሽ አታስጨንቂ። መሄድ ካለብን ነው አሁን ሆስፒታል እንሂድ። አይ ሐኪም ቤት መሄድ አልፈልግም። ለምን ለሊ? በተደጋጋሚ እንደዚህ የሚያደርግሽ ከሆነ እኮ መሄድ አለብሽ። እሺ ሄዳለሁ አደይ። ባለፈውም እኮ እንደዚህ ነው ያልሽ። ቆይ በቀደምም አልልሽም። ለምንድነው እንደዚህ የምትሆኙ ለሊ? እሺ ላዬ እሄዳለሁ። እባክሽ ተነሽ ለሊ፣ ያለበለዚያ ልቤ አይረጋጋም። አጠገባ አይደለም የት ሄድባለሁ? እኔ ራሴ ሄዳለሁ። በቃ አንተ አትጨነቅ። አደይ አንቺን ከሰማችሽ የሆነ ነገር በያት። ለልዬ ለምን አትታዩም ግን? እሱንም እኮ አስጨነቅሽ። ደግሞ ከፈለግሽ ግረ መንገዴን ከኔ ጋር ሄድሽ ታዩ። አደይ ኤላ ዝም ብሎ ነው የደነገጠው። እኔ አሁን ደህና ነኝ። በፊትም አክስቴ ጋር ያለው እንደዚህ አድርገኝ ነበር። እሱ አይደል እንደሚያሰጋው? ተደጋጋሚ ከሆነ እኮ የሆነ የተጎዳ ነገር አለሽ ማለት ነው። አረ ዝም ብሎ ነው አደይ። ከመቼ ወዲህ ነው እንደዚህ ግድ የለሽ ሆንሽው? ሄደሽ መታየት ይኖርብሻል። አይ የምትይ ከሆነ ደግሞ ኤላ ብቻ አይደለም እኔም እቀየምሻለሁ። እሺ በቃ አደይ አትቆጪ፣ ነገ ሄዳለሁ። አንቺ አሹ ጋር ሄድሽ እንዴ? ሮማን እናገኝሻት? አዎ ለሊ ደርሼ መጣሁ። ከዛ ነው የመጣሽው? አዎ አሹ በወጣበት ነው ሮማንን ትቻት የመጣሁት። ወደ ቤት መሄድ አለብኝ፣ ግን አንቺን ሳላገኝሽ አልሄድም ብዬ ነው ወደዚህ የመጣሁት። እንኳን መጣሽ አደይ። ፍቅር ምንም አታደርግም። እዚህ ቁጭ በይ እና ሮማን እንዴት አገኘሻት? ሮማን በጣም ከባድ ሁኔታ ውስጥ ናት። እንዴት እንደማግዛትና ከጎኗ እንደምሆን አላውቅም። ብቻ ችግር ውስጥ ናት። ምን ነው ጫን ያሉበትን ደረሰበት? አይ እንደዛ አይደለም። እና ብርሃን ናት? እሷም እስካሁን ስልኳ አይሰራም እንዴ? አረ ይሰራል፣ አውርቻታለሁ። እሷም እማዬም ያሹም እናት ሁሉም ደህና ናቸው። የሮማን ነገር ነው እባክሽ ግራ ይገባኝ። እሷ ምን ሆነች? ነገሩ ልጅነቷ የኖሮች ህይወት በሙሉ ያሳዝናል። ሮማን ጸንሳለች መሰለኝ። የምርሽ ነው አይደል? ብለናል፣ ግን እርግጠኛ አይደለንም። ወይ ፈጣሪ፣ እንደዛስ ባልሆነች። እንደዛ ከሆንኩ ራሴን አጠፋለሁ ስትለኝ ደንግጬ ትቻት መጣሁ። እኔ ግድ ወደ ቤት መሄድ አለብኝ። ለልዬ ግን አንቺን ላስቸግርሽ። ምንድን ነው እሱ አይደል? ሮማንን እየሄድሽ ያት አደራ፣ ራሷ ላይ አንድ ነገር እንዳታደርግ። ይህንን ደግሞ ላንቺ አደራ ሰጥቼሻለሁ። አራዴ ችግር የለውም እኔ ሄዳለሁ። ነገር ግን ሮማን የዛን ሰውዬ ልጅ በሆዷ መያዝ የለባትም። አደይ ትልቅ ጠባሳ ነው የሚሆንባት። እሱም አወለልይ፣ ግን እንደዛ ሆነም አልሆንም ራሷን አሳምና ወደፊት መቀጠል አለባት። ደግሞ ተስፋ መቁረጥ የለባት። እሺ አደይ ችግር የለውም እኔ ራሴ አወራታለሁ። አንቺም ግን ሲመችሽ እየሄድሽ ጠይቂያት። ከኔ በላይ ለአንቺ ቅርብ ስለሆነች ከአንቺ ጋር ታወራለች። እሺ በቃ አሁን እኔ ልሂድ። ደግሞ ያንቺን ጉዳይ እንዳትረሻ አደራሽ። እሺ አረሳም አደይ፣ አንቺ አትጨነቂ፣ እኔ ሄዳለሁ። እሺ ራሽን ጠብቂ። ደግሞ የፍርድ ቤቱ ጉዳይ ከሆነ የሚያስጨንቅሽ በተቻለሽ አቅም ላለመጨነቅ ሞክሪ። አሁን ጊዜ ስለሌለኝ ነው እንጂ አብረሽ ቁጭ ብዬ ብናወራ ደስ ይለኝ ነበር። አረ ችግር የለውም አደይ፣ ሂጂ በቃ። አንቺ ደግሞ ስልክ ስደውልሽ አንሺ አደራሽ። እሺ አነሳለሁ። እሺ በቃ ዛሬ ግን አሹ ጋር እንሂድ። እሱ ልጠይቅ ነው የመጣው። ቆይ ዛሬ ምን ነክቶ ነው? እንሂድ እንኳን እኮ አላልከኝ። መቼስ አሹ የሮማን ናፍቃ እንዳልሆነ ግልጽ ነው። እንደዛ ሳይሆን አደይን አገኛት። እባክህ እስከሆነ አይኗን አለዩት። ለዛ ነው እንደዚህ የምትሆነው። መች ተቅበዘበዝኩ። ከዚህ በላይ እኔን ፈለገና እንሂድ እስከ ማለት ደርሰ። ሌላ ጊዜ እኮ እኔ ነበርኩ እኮ እየጎተትኩ ይዤ የምሄደው። አረ ደስ አይልም እንዴ? ምን ቤት ነኝና ለብቻ የምሄደው? አንተ ከሌለ ደግሞ ይደብረኛል። አንቺ ምንድነው የሚያስሩትሽ? አልሰማችሁም እንዴ? ምን ነው የምንሰማው? አሹ ምንም አልነገረህም እንዴ? ምንድነው የሚነግርህ? ጫኔ አነጣጥሮ የሚገልሽ ጉጣለሁ። የምን ሽጉጥ? እና ታዲያ የምትሮጩ ለማምለጥ ነው? ታዲያ ጫኔ ከአሹ ጋር ቆሜ አይቶኝ ነው የሚሆነው። ያልቅልኛል በቃ። ኧረ አሹ ሲሰክስሽ ነው እንዴ? የምን ጥይት? ለምንድን ነው የሚያነጣጥርብሽ? ኧረ ለካ ላንቺም ንጉስ አለሽ። የምን ንጉስ? እንደዚህ ኩምሽሽ አርጎ ፈሪ ያደረገሽ የጫኔ ጥይት አይደለ? በእናትህ ዳይመን ስሙን ደጋግማ አታንሳው እንዳይሰማን። እንደውም ይኸውልሽ ዘፈን ዘፈኝ እንላለሽ። ሱዳንኛ እየዘፈንሽ ትግርኛ ትጨፍሪልናለሽ። ምን? አዎ ዘፈኝልን። እዚህ አልዘፍንም። እኔ አሁን ወደ ቤት መሄድ አለብኝ። ናውሊን ካገኛችሁ ደግሞ እንዲመጣ ወደ ቤት ነገረው። አንቺ ዘፈኝ እያልኩሽ እኮ ነው። ለምን? ይኸውልሽ ሳለመዘው አሁኑኑ ብዘፍኝ ነው የሚሻልሽ። ኧረ ጥይት ደግሞ ከኋላ ኪስ ከመጀመሪያው የሚወጣው አትባኬት አባቷ ታውቃለች። በዳዲ ይዤሃለሁ። በእናትህ ዳይመንድ ጥይቱ እንዳታወጣው። ሊዱ ቶሎ በዘፍኝ ነው የሚሻልሽ፣ እያነጣጠረብሽ። እሺ ጀምራለሁ። የማን ዘፈን ላርገው? አንዴ ጭራሽ ታማርጫለሽ እንዴ አንቺ? እሺ አልመርጥም፣ በቃ ዘፍናለሁ። እሺ ቀጥይ። ጨነቀኝ ጠበበኝ
ጠፋኝ የምልህ ምንድነው? እንደዚህ የዘፈን ምዘፍኝ በደንብ እየደነሽ ዘፈኝልህ። ደንባር ምን ያደናብርሻል? ዳንስ ጨምሪበት። እሺ ደንሳለሁ። እንደውም ዳንሱን ተይው እና የባህል ሙዚቃ እኛ እንዘፍንልሻለን፣ አንቺ ዳንሱን እስክስታውን ታያለሽ። ምን? ይኸውልሽ ሊዱ አውጣዋለሁ፣ አትቅበጪ። አነጣጥሬ ግንባርሽ ላይ ነው የምተኩስበት። በእናትህ በዳዲ እንዳታነጣጥርብኝ እሺ። ምን ላድርግ? ባህላዊ ጭፈራ እስክስታ። እኔ እስክስታ ምናምን አልችልም። አንቺ ሙድ ትይዣለሽ እንዴ? ይኸውልሽ አሁኑኑ ነው የምመዘው። ይኸውልሽ ልመዘው ነው ሊዱ። እንደውም ተይው፣ እስክስታውን ተይው፣ እንቅጥቅጥ አድርጊው። እንቅጥቅጥ ደግሞ ምንድን ነው? ይሄንን ነው መፍራት። እሺ ዳይመንድ፣ እሺ ዝናቡን አዝንቢልኝ፣ አዝንቢልኝ። ኦ ማይ ጋድ ዝናብ መጣ እንዴ ዳይመንድ? ኧረ እቺ ምን አይነት የሳተ ሰው ነሽ? በእናታችሁ ያምሻል። ዝናቡን አሳይኝ እኮ ነው ያልኩሽ። እንዴ የታለ ዝናቡ? ማን ነው? በሽተኝ ሂዱ። ወንድም መጣ። ና ቀስ ብለህ ወንድሜ እንኳን መጣህልኝ። ምንድነው? ችግር አለ እንዴ? አዎ ቤት ስንገባ በደንብ እነግረዋለሁ። ወይኔ ጉዴ ፈላ። ደህና ነሽ አይደል? ምንም ነገር አልወሰድብሽ ማለት? ደህና አይደለሁኝም ዴቭ፣ ልቤ እየመታ ነው። ላይ በቃ ልሂድ ነው። ወዴት ነው የምትሄጂው? ሮማንን አይቻል ልመጣ ነው። የምርሽን ነው? ይሄን ሀሳብ አደይ ናት ያመጣችው? አዎ አደይ ስለማይመቻት ሮማንን ሄጅ ላት ይገባል። በጣም ጥሩ ሂጂ። ላይ ግን ምን አድርጊ ነው የምትለኝ? ሲጀመር አንቺ እኔን አትሰሚኝም። ቆይ ምን ለማለት ፈልገህ ነው? ለምን በግልጽ አታወራኝም? ቆይ ስንቴ ነው የምነግርሽ? ይሄን እንደዚህ የሚያደርግሽን ነገር ሂደሽ ሐኪም ቤት ታዩ። ለሊት ሰሚኛለሽ? እንደዚህ ማታረጊ ከሆነ ድጋሚ እንዳታወሪኝሽ። እሺ በቃ ይላይ በዛው ሴት ትታየዋል። ለሊ ቆይ ለምን አታስቢም? ሰውን ከመንከባከብሽ በፊት ራስሽን ተንከባከቢ። ወደ ሮ ጤንነትሽ መመለስ ይኖርብሻል። እሺ ይላይ በቃ አንተ አትጨነቅ እሺ። ራሴን ደግሞ በደንብ ነው የምንከባከበው። እንዴት ነው ማለት ጨነቀው? ለሊ እኔ እኮ ያለ አንቺ ማንም የለኝም። እሺ በቃ ይላይ አንተ አትጨነቅ። ስላስጨነቅኩ ደግሞ በጣም ይቅርታ። እታየዋለሁ እሺ በቃ አትጨነቅ። ይያሽ በቃ መጣ። እሺ ለአንተ ዛሬ ትልቅ ሰርፕራይዝ አለ። ምንድነው? አደይ እየመጣች እንዳትዞር። የኔ ቆንጆ አደይ መጣችልኝ። ኧረ በእናትህ እስቲ ዛሬ እንኳን ቆፍጠን ብለህ አውራት። በእናትህ ቶኪንግ ጎቶ። እንዴት ነው ቆፍጠን ብለህ? ይኸውልህ ስማ፣ ምን ታደርጋለህ መሰለህ? ልክ ስመጣ አደይ እንዴት ነሽ? ሰላም ነው? ሮማን ደህና ነች ምናምን ብለህ ሰረስ ብለህ አውራት። አስሬ እወድሻለሁ አፈቅርሻለሁ እያልክ ልጅቷን እስቲ አታዝጋት በእናትህ። በቃ ለሻ ቀበሮ መልበታለች። በቃ አደያችን ወይ አደዬ አማን ነው? ጠፋሽ እኮ ዛሬ። ምንድን ነው? በሰላም ነው? አዎ በሰላም ነው። ሮማን ጋር ሄጄ ነበር እኮ። አደይ። አቤት ኪንጎ። እንዴት ነሽ? ደህና ነኝ። ሮማን ደህና ናት? ደህና ናት። መልካም። ዳይመንድ የሆነ ነገር ላስቸግር ነበር። ምንድን ነው እሱ? አይደል እንዴ? ናንቺ ደግሞ ምን ችግር አለ? ለፍቅር ስለ አባቴም ሆነ ስለ ጫኔ፣ ስለ ሮማን፣ ስለ ሁሉም እንዳትነግሯት እሺ? አደይ ምን ነው አዛ አደረገችሽ እንዴ? አዎ እያስፈራራችኝ ነበር። አንድ ነገር እንዳታመጣብኝ ፈርቻለሁ። ለዛ ነበረ ስትከተልሽ የነበረው? መቼ? ጠዋት ስትከተልሽ ነበር። ስትከተልሽ ነበር። ኪንጎ ነው አስቁሞ እንድትመለስ ያደርጋት። ለዛ ነው ከኋላ ቅፍፍ ሲለኝ ነበር። ኪንጎ አመሰግናለሁ። አይ ምንም አይደል። ኪንጎ ግን ዛሬ ደህና ነህ? አዎ ደህና ነኝ። ምን ነው አልመስልም? እንደዛ ማለት ሳይሆን በቃ እኔ ልሂድ። ጠዋት የወጣው ነኝ። እሺ አደይ በቃ ትጥፊ። ዳይመንድ ቻልኩበታ። ዛሬ ያለ ጥፊ ታልፋል። ሌላ ጊዜ ድገመውና በጥፊ ብላ ጥሩ አድርጋ ነው ወደ ልጅነት የምትመለስ። ራስ አይደለ እንዴ እንደዚሁም ብላ ያሳየኝ። እና ታዲያ እኔ እወድሻለሁ አፈቅርሻለሁ አትበላት፣ ትንሽ ኮራ በልባት አልኩ እንጂ እንደዚህ እንደ አክሱም ሐውልት ተገጥረ ሰላም ነው እንዴት ነው ሰላም ነው ምናምን ብለህ ትሰርሳለህ እንዴ? ድሮም ይሄ ጥፋት ነው አንተ መስማት። አንቺ ቆይ ለነገሩ ይኸውልህ አንተን ከማስረዳት ዶክተር ማደደብ ይቀላል። ሮማን አይዞሽ አትደንግጪ። እኔ ነኝ
ተረጋጊ። ቅርታኔ እሺ በቃ ችግር የለውም እረዳሻለሁ። ደህና ነሽ? ደህና አይደለሁም ለሊ። በጣም ተጨነቅያለሁ። የማደርገው ነገር በሙላ ግራ ገብቶኛል። አይዞሽ ሮማን፣ ሁሉም ነገር ያልፋል። አሹ አልመጣም እንዴ? እስካሁን አልመጣም። አደይ ሁሉንም ነገር ነግራሻለች? አዎ እሷ ስራ መግባት ስለነበረባት እኔን እኮ ሂጂ ብላኝ ነው የመጣሁት። አንቺ እንደምትመጭልኝ ነግራኛለች። አደይ ጥሩ ጓደኛ አግኝታለች። አመሰግናለሁ ሮማን። ካሁን በኋላ እኔ እህትሽ ነኝ። እሺ የምትፈልጊውን ነገር በሙሉ ልታማክሪኝም ልትነግሪኝም ትችያለሽ። እሺ ለሊ አመሰግናለሁ። በቃ አሹ ይምጣና ያለውን ነገር ቼክ እናደርጋለን። አሹ ቆየ። እኔም ነፍሴ ተጨነቀችብኝ። ቆይ ለምን ትጨነቂያለሽ? በቃ ለሚመጣው ነገር በሙሉ ራስሽን ዝግጁ ማድረግ አለብሽ። እንዴት ብዬ ራሴን ላዘጋጀው ለሊ? በእኔ የሚከብደው ወዲ ውስጥ ጽንስ እንዳለ ካረጋገጥኩ በኋላ ነው። ምንም የሚከብድ ነገር የለውም። አሹ ግን ወንድምሽ ነው ወይስ ሌላ ነገር አላችሁ? ሌላ ነገር ምን ሊኖረን ይችላል? ምናልባት ካፈቀረሽ ምናምን ብዬ ነው። አረ ምንም ነገር የለም ለሊ። ቆይ ለምን እንደዛ አልሽኝ? አይ መስሎኝ ነው ለማወቅ ያክል። አረ በፍጹም ምንም ነገር የለን። ከሆነ በጣም ጥሩ። ምንም የሚያሰጋሽ ነገር የለም ማለት ነው። በቃ ጫኒ ሳይቅ ልጅሽን ወልደሽ ማሳደግ ትችያለሽ። እህቴ ቅርቤ፣ ይሄ ልጅ በወዴ ውስጥ ሊኖርም ላይኖርም ይችላል። ግን የጫኒ ልጅ አቅፌ ከማሳደግ ራሴን ባጠፍ ይሻለኛል። ይኸውልሽ ሮማን፣ በደንብ ተረጋግተሽ አስቢበት። የሚጸጽትሽን ውሳኔ አትወስኝ። ምንም ብትይኝ በጣም ይቅርታ ሊሊ። እኔ እሱ ልጅ ወልጄ አላቅፍም። በፍጹም አላደርገውም። በቃ አታልቅሽ፣ አታልቅሽ በቃሽ። ቆይ ምንድን ነው እንደዚህ ያስፈራሽ? ያሹ ነው እንዴ? አሹን ደግሞ የታገኘሽ? መንገድ ላይ አግኝቼው ለምንድን ነው የምትደበቀው ስለው ጫኔ ጥይት ሊያነጣጥርብኝ ነው አለኝ። እና ታዲያ ለእሱን የፈራሽ? አዋ እኔ ላይ እንዳያነጣጥርብኝ ፈርቼ ነው። ቆይ እሱን ደግሞ ማን ያለሽ? አሹ ራሱ። እሺ ዳይመንድና ኪንጎን ለምን ፈራሻቸው ታዲያ? እንዴ እነሱ አይደሉ እንዴ ዋናዎቹ? ማለት ዳይመንድ ከዚህ ጋር ጥይት አውጥቶ እያስፈራራኝ ነበር። አይ እህቴ፣ አንቺ ባትኖሪ ግን በማን ዝናና ነበር? ፈታ እኮ ነው የምታደርጊ። ከመቼ ወዲህ ነው እንደዚህ ቀልደኞች? አረ ወንድሜ እየቀለድኩ አይደለም፣ የምራቸውን እኮ ነው። ይኸውልሽ ሊያስፈራሩሽ ሙድ ሲይዙብሽ ነው። እሺ ፈሳም በያቸው። አይደለም ጥይት ጩቤ የላችሁም። የምርህን ነው ወንድሜ? እኔማ አንተ እንደሚፈሩ ሳቅ አንተ ስትመጣ እኮ ሮጡ። የኔት እኔ እያለሁልሽ ማንንም ሰው እንዳትፈሪ። ኧረ አረጋጋው በቃ። አደይን ካየ ጥጋብ አናት ላይ ነው የሚወጣው። ኧረ እንደው ምን ይሻላል እንዴ? አሺ ኪንጎ ሰላም ነው? ፊስ ነው። አሺ እንዴት ነው? እንዴት መጣሽ? ኧረ እዛ ሸቀጥ እኮ ሂጅ ነው ሱቅ አንድ ቃል ገዛዛ። ሮማን ደህና ነች አላሹ? አቶኝ እባክህ ምንም ነገሩ መላቂት የለው። ደህናማ አትመስሉም። እንደው ዳይመንድ እባካችሁ የመጣችሁ ጠይቋል። አሁን እኮ ወደ እናንተ ጋር ልንመጣ ነበር። ቆይ ቀደም ሊዳ ምን ብላት? ምን እላታለሁ ኪንጎ? እንዲሁ እንዴት እኮ እቺ ሊዱ የሚላት ነቀዝ እንዴት እኮ እንደሚያደርጋት ይኸው። ወራ ምን እላት? ቆይ እሷ ልጅ ግን ጤነኛ ነች? በፊትማ ጤነኛ ነበረች። አሁን እድሜ ለናኦል ልቧን ሰርቋት ይኸው የምትሆነውን አታውቅም። ናኦል ደግሞ ማን ነው? እባክህ አታውቀውም? የሆነ አንድ እባብ የሆነ ልጅ አለ። እሺ አሁን እኮ ወደ አንተ ልመጣ ነበር። ደም አይሆንም ግዴታ። ባለፈውም እንደዚህ አሁንም እንደዚህ ከየት ታመጣለህ? ተቀበለ። ግድ የለም። ኧረ ኪንጎ የህተማ ኑሮ እያየሁት ከየት ታመጣላችሁ እናንተ? እኔ ተፍ ተፍ ብዬ አላጣም። ያዘው ይልቅ ለአንዳንድ ነገር ይሆናችሁ። ኧረ እባክህ ደም ያዘው ዝም ብለህ ከተት። ሮሚን ማታ እመጣለሁ በልልኝ። እሺ መጥቼ በደንብ አጫውታታለሁ። እሺ አደራ እንዳትቀር። ችግር የለውም። ይኸውልህ ደሜ ትንፋሽ ራሱ እኮ መድኃኒት ነው። አደራችሁ እንዳትቀር። እሺ
ቆይ ዛሬ ስራ የላችሁም እንዴ? አለን። ኧረ እንሄዳለን። ያው እኔ ካልጎተትኩት የት ሄዳል ብለን ነው። ና ተነስ። እንዴ ቀልድ የለም በስራ ቀልድ የለም በስራ። ሰሙ አይደል? ና በዛውም ሸኘው። እሺ ና ተነስ። አንቺ ንቀት መሆኑ ነው። ጠዋት ወጣሽ አሁን የምትመለሽ ጭራሽ እኮ ሰራተኛ መሆንሽን እራሱ ረሳሽ። አሁን ተሳስተሽን ቢሆን ነፍተሽኛል። ከዚህ በኋላ ግን እጅሽ እንዳሰነዝሪብኝ እሺ? ምን ልታመጪ ነው አንቺ? ድሀ የገንዘብ ድሀ ነው እችላለሁ። እዚህ ከተማ ውስጥ ቤት ንብረት ላይኖረኝ ይችላል። ከሱ ይልቅ ግን የሚያሳፍረኝ ከእንዳንቺ አይነት ያስተሳሰብ ድሀ ሰው ጋር መኖሬ ነው። እሺ ቆይ ማን ነው እንደዚህ የልብ ልብ የሰጠሽ? ምን እያደረገችው? ዴቭ አስለቀቀኝ። ይሄ እኔና የፍቅር ጉዳይ ነው። ታዲያ እጇ ለቀቂያት። እሺ ለቀቃለሁ። ድጋሚ ግን እንደዚህ አይነት ነገር እንዳትሞክሪ እሺ? ምን አድርገሻል? ደግሞ እኔ ምን አደርጋታለሁ? ራሷ ናት እንጂ ያለ ምክንያት አልተጣላችሁ። ዴቭ ራሷ ናት። ማን እንደዚህ ልብ ልብ እንደሰጣት አላውቅም። ለምን ጠየቅሽኝ ብላ እጄን ያዘች። ቆይ ፍቅር አደይ ያሉባትን እንግዶች ታውቂያለሽ አይደል? እሱማ። ስለዚህ ለምን ልትረጃት አትሞክሪ? እኔ እኮ እንድረዳት መጀመሪያ እሷ ማስረዳት አለባት። ለምን ጠየቅሽኝ ብላ እጄን መያዝ ነበረባት። ፍቅር ወከባ አትፍጠሪ። አደይ ልትረጃት ሞክሪ እሺ? አሹ እኔ በጣም ፈርቻለሁ። እኔም ፈርቻለሁ። ታዲያ አሹ ልጅቷ እንደዚህ ያልክ አታስፈራራት። ይኸውልሽ ሮሚዬ ምንም ነገር አይፈጠርም እሺ? ደግሞ ምንም ያስፈራሽ ነገር የለም። የሆነ ነገር ቢፈጠር እንኳን እኛ ሁሌም ከጎንሽ ነን፣ አብረንሽ ነን። እሺ አመሰግናለሁ። አብረሽ ልምጣ? አይ ችግር የለውም ራሴ ሄዳለሁ። ለእኔም በሷ ቦታ ብሆን መቋቋም አልችልም። ለእሷም ቢሆን በጣም ከባድ ነገር ነው። አዎ ፈጣሪ እርዳት እንጂ በጣም ነው ከባድ የሚሆንበት። ይውላሹ ምንም ቢፈጠር አጠገቧ ሆነህ አይዞሽ ብለህ ልትደግፋት ይገባል። እሺ ሌሊ፣ እኔ እሱ መግሽ ገዶኝ ገና በዚህ እድሜው መቀጣቷ እንጂ የሚያሳዝነኝ ምንም ነገር ሳታይ። ፈጣሪ ሲፈትህ ለምን ፈተንከኝ አይባልም። ሮማንን ከሰው ሁሉ ለይቶ ፈተና ካበዛባት ወደፊት የተሻለ ነገር አዘጋጅቶላታል ማለት ነው። እሱ ሳያጠራጥር ሮማኔ ከኛ በላይ ጥሩ ህይወት ይኖራታል። አዎ ድሮ ራሱ ልጅ እያለን ሮማኔ ተኛ የተለየ ትልቅ ህልም ነበራት። ከሮማን ጋር ብዙ ጊዜ አብራችሁ ነበራችሁ? አብረን ያደግነው ሌሊ፣ እኔ፣ ብርሃኔ፣ ሮማን፣ ደመቀ አብረን ታንድ ጤት ተሰብስበን ያደግነው። በመሀላችሁ መዋደድ መፋቀር የለም? ማለቴ ሴት ወንድ ሆናችሁ እህቴ ወንድሜ እየተባባሉ መኖር አይከብድም? አረ ጭራሽ። ያው አንድ ስላደግን እህቴ ወንድሜ እየተባባልን ነው የምንጠራራው። ያው እሱን ከቤተሰቦቻችን ወርሰን ነው። ቤተሰቦቻችንም እንዲህ ነበር የሚጠራሩት። ደስ ይላል በጣም። እኔም ከዚህ በኋላ ወንድሜ ልበልህ። ከዚህ በላይ ምን ቀረን? እንዳሻሽ። ደግሞ ለአደይ እህቷ እንደሆንሽ ዝናሽን ሰምቻለሁ። አዋሽ ወንድሜ። ሮማኔ ቆየች አይደል? ነግራታል አይደል? ያስቀመጥክበትን ቦታ? አዎ። በቃ ተዋት፣ ጊዜ ወስዳ በደንብ ታስብበት። ስሜንች። አቤት ፍቅር። አሹና ሮማን ደህና ናቸው? ምን ይዘጋሻል? አሁን ለእነሱ አስበሽ አይመስልም? ደህና ናቸው። ይዘሽው ሄዳችሁትን ምግብ በላችሁት እንዴ? አልተበላም። ቆይ ስለዛ ምን አሳሰበሽ? ያልተጠየቅሽውን አትመልሽ። ምግቡን ጨረሳችሁት ወይ? ምን አይነት ጥያቄ ነው? ሊበላ መሰለኝ ወሰድኩ። እና አሹም ሮማንም ደህና ናቸው? ደህና ናቸው። እንዴት እንደዚህ ሊሆን? ምኑ? ማንም አንቺን አልጠየቀሽም?
አደይ ዛሬ ስራ በዛብሽ አይደል? ነስ ላግዝሽ። አይ አመሰግናለሁ፣ እራሴ እጨርሳለሁ። ግድ የለሽም አምጪው። አንቺ ስራ ስለበዛብሽ እኔ አግዝሻለሁ። አመሰግናለሁ። በቃ ኪችን ገብቼ የቀረውን ስራ ልስራ። በስማ ልጆቹ ግን ምሳ የበሉ እራሱ አይመስለኝም። እንዴ ለምን? እኔ እኮ ሁሉንም ሰራርቼ ነው የሄድኩት። አንቺ ከሌለሽ አፒታይታችሁ ክፍት ይሆናል መስሎኝ። አይ በቃ አላዩትም ማለት ነው። እኔ እኮ ሁሉንም ሰርቼ ነው የሄድኩት። በቃ መጣ። አታ ኩቴ የለም እንዴ? ምንድነው? ምን ታደርጋለህ ደግሞ እዚህ ጋር? እባክህ ደህና ሰው መስሎኝ ላግዝ ነው የመጣሁት። አንተ ለካም እንትን የምትለው ከሀይላንድ ለቃሚ ጋር ነው። ሃይላንድ ለቃሚ ይመስለዋል አይደል? ይኸውልህ እንደዚህ እየመሰለ ነው የሚሰርቀው። አሁን ስታየው ደህና ሰው ይመስላል። እልም ያለ ሌባ ነው። እኔ በደንብ ነው የማውቀው። እና ከሌባ ላይ ነው የምትሰርቀው? አቦ በእናትህ ሌባ፣ ጂኒ፣ ጃንካ፣ ቁልቋል ምናምን አትበለኝ። ስንቴ ነው የምነግርህ አንተ እንዴ? እሺ በቃ ስራ ከጨረስሽ እሱ ጋር እንሂድ። ወይ መጨረስ ገና ሳልጀምር ነው እንዴ የምጨርሰው? ይልቅ ይኸውልህ በደንብ ይምሽና ተፍ ተፍ ብለን በኋላ እንሄዳለን። እናሹ። እሺ ወንድሜ ተጠንቀቀ። ችግር የለውም። መጣሁ። ሄሎ ብርሃኔ፣ ደህና ነኝ። እንዴት ነሽ? ሄሎ ሄሎ። ወይኔ ምን ብላሽ ነው ብርሃን? ዴቭ፣ አሹና ሮማን አደጋ ውስጥ ናቸው። ጫኔ ያሉበትን ቦታ ደርሶበታል። ምን? ብርሃን እርግጠኛ ነች? አዎ፣ የት እንዳሉ ሲያወራ ሰምታ ነው። ሁሉንም ነገር አውቋል። በቃ አሁን መሄድ አለብኝ። እንዴ ምን ሆነሻል? አሁን እኮ መሽቷል። የባሰ አንቺ ራስሽን አደጋ ውስጥ መክተት ነው የሚሆንብሽ። በቃ ካልሆነ ለሊ ጋር ልደውል። ባይሆን እሱ ይሻላል። ሮማን ቆየች ሳይልልኝ? አዎ ቆየች። ቆይ እንደውም አይቻት ልምጣ። ጫኔ ነው አይደል እንዲህ የሚጫወትብሽ? ተይ ብርሃን አትፍጭ። ለምን? ይሄ ጫኔ ነው አስሮሽ ሄደው? አዎ ብርሃን ጫኔ ነው እንደዚህ ያሰረ። አሁን ከፈታሽኝ ማን መጥቶ ከማን ጋር ተገናኝተሽ ነበር ብሎ ነፍሴን ያስጨንቃታል። ብርሃን ይልቅ እሱን ተውና ይሳቃል። እሳቱን አቀጣጥይና ሹራፊ። እሺ ግን እስከ መቼ ሮማኔ? ያለ እድሜሽ አግብተሽ እንዲህ የጫኔ መጫወቻ ሆነሽ ቀረሽ? እስኪ እሽቶ እኔ እኮ ምን ማድረግ እንዳለብኝ ራሱ ግራ ነው የገባኝ። የተረገመ ተው ደመቀ፣ አትፍታኝ። ጫኔ ከመጣልኝ ላጣጣ ነው። እባክህ አትፍታኝ። የፈለገ ነገር ይምጣ፣ በፍጹም እኔ ጥዬሻለሁ። አብረን ወደ ከተማ እንገባለን። ዳይመንድ ለምን እኮ እንደዚህ ታሰረችው? ያ የተረገመ ያለ ፍላጎቷ ጠልፎ አግብቶ ይኸው እንደዚህ ያደረጋት። ቆይ ካገባ በኋላ ለምንድን ነው ማስወር ያስፈልገው? ተቤት ወጣ ሌላ ቦታ እንዳትሄድ ከሰው እንዳትገናኝ አስሯት ነው ሁሌ የሚሄደው። አያሹ ጉዴን ለማሳየት ደመቀን ይዘው ትመጣለህ። አሁን እንደዚህ ሆኜ ምን እንዲሰማው ነው ይዘው የመጣው? ሳላያት አልሄድም ስለኝ ምን ላደርግ? ባይሆን በቅጡ አውሩ። ወደ ከተማ ልሄድ ነው። አደይ ተመለሰች? እሷማ እድሜ ለነሱ አስመለጧት። ሳይ ተመስገን አምላኬ። ንገራት ተመልሳ እዚህ ድርሽ እንዳትል። ይህ ህይወት በእኔ በቃ እኔን አይታ መማር አለባት።
እኔ ሲሆኝ የምተነፍስበት ቀዳዳ እንኳን የለኝም። ሮማን የለችም። ምን ማለት ነው? ሮማን የለችም ማለት በደንብ አይተሻታል? አዎ አሹ አይቻታለሁ። ሮማን የለችም። እሺ ነገርየውስ ውጤቱስ? አሹ ሮማን እርጉዝ ናት። እሺ ወዴት ሄደች? እዚህ ከተማ ምን ብለን ነው የምንፈልጋት? ከቀዋ ይዣት ወጥቼ እንዴት ሳትነግረን ትሄዳለች? ሮማን ሮማን! አሹ ጠብቀኝ! ሮማን!